ከሞቱ በኋላ እኮ የሉም። የሞተ ቅዱስ እንዴት ትጠራላችሁ? ተክለ ሃይማኖትም እሺ በሕይወተ ሥጋ እያሉ ቅዱሳን ማልዱ ይሆናል። ሙሴን ማማልዷል። ከሞቱ በኋላ ግን ጥቅም የለውም። አስከሬን ለምን ታከብራላችሁ የሚሉ እንደሟል። እስኪ ስለነሱ አንድ ጥቅስ የሰማችሁ ነው አይደል? መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 13 ወይም እናንተ ሙሉ ታሪኩን አንብቡት። እንዲህ ነው። በጣም ባጭሩ ልተርከው። ንጉሥ ዳዊት ልጁ ሰሎሞንን አነገሰ። እሱ ሞተ። እሱ በደንብ ስሙኝ። ንጉሥ ዳዊት ልጁን ካነገሰ በኋላ ሞተ። ምን አላልኳችሁ? ዳዊት ሞተ፣ ተቀበረ፣ ከአባቶቹም ጋር አንቀላፋ። ሰሎሞን በአባቱ በዳዊት ዙፋን ከተቀመጠ በኋላ ኃጢአት ሰራ። ምን ሰራ አልኳችሁ? ትልቅ ኃጢአት ሰራ። እግዚአብሔርን አሳዘነ። በጣም የሚደንቅ ቃል መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 13 ላይ በጣም ኃይለኛ ከባድ ነውር ከፈጸመ በኋላ ሰሎሞን እግዚአብሔር እንዲህ አለው፣ ከአባትህ ከዳዊት ሥራ ጠፍተሃል፣ ርቀሃል። አባትህ ዳዊት በሄደበት መንገድ አልሄድክም። እነሆ አንተን እንዲህ አደርግህ ነበረ። ነገር ግን አለ፣ ነገር ግን እስኪ አብራችሁ በሉ እናንተ፣ ነገር ግን በሉ ስለ አባትህ ስለ ዳዊት ስለ መረጥኳት ስለ ኢየሩሳሌም ይህን ክፉ ነገር በዘመንህ አላደርግም። ይህን ክፉ ነገር በዘመንህ ምን አልልም? ስለ አባትህ ስለማን? ስለ መረጥኳት ስለ እንግዲህ እንዳልኳችሁ ነገ ቀሪውን እንጨርሳለን። አሁን ግን ልነግራችሁ የምፈልገው ዳዊት ሞቷል። ዓመታት ተቆጥረዋል። ፈርሷል፣ በስብሷል፣ ትቢያ ሆኗል፣ አመድ ሆኗል። መጽሐፍ ቅዱስ የታሪኩን ፍሰት ተመልከቱ። ዳዊት ሞቷል። በዚህ ታሪክ ላይ ዳዊት የለም፣ በሕይወተ ሥጋ ሞቷል። እግዚአብሔር ግን ምን አለ? ስለ አባትህ ስለ ዳዊት ስለ መረጥኳት ስለ ኢየሩሳሌም ይህን ክፉ ነገር በዘመን አላደርግም። ስለ ስሜ ይቅር ብያለሁ አይለውም እንዴ ዳዊትን? ሰሎሞን እስኪ ልጠይቃችሁ፣ ስለ ስሜ ይቅር ብያለሁ ማለት ይችላል አይችልም? አቤት! ሕያው በሆነ በማይሞት ስሙ ሰሎሞንን ይቅር ማለት ይችላል እግዚአብሔር። ግን እንደዛ አላለም። የሞተውን የዳዊትን ስም ጠርቶ እግዚአብሔር ስለ አባትህ ስለ ዳዊት ይቅር ብያለሁ አለ። ክርስቲያኖች የዳዊት ማስመራ ይግረማችሁ። ስለ መረጥኳት ስለ ኢየሩሳሌም አሁን እኛ ደብረ ሊባኖስ፣ ግሸን፣ ላሊበላ፣ ደብረ ሊባኖስ ወይም ደግሞ እዚህ በተለያየ ቦታ እየሄድን ገዳማትን የምንሳለመው አድባራትን የምንሳለመው ያለ ምክንያት እንዳይመስላችሁ። እግዚአብሔር ቅዱሳኑን ባከበረበት ስፍራ አይደለም። ስለ ቅዱሳኑ ባረፉበት፣ ቃል ኪዳን በተቀበሉበት፣ ከእግዚአብሔር ጋር በተነጋገሩበት፣ በጸለዩበት ስፍራ፣ አጽማቸው ባረፈበት ስፍራ እንኳን ይቅር ስለሚል ጽላታቸው ባለበት፣ ቃል ኪዳናቸው ባለበት ስፍራ በስፍራው እንኳን እግዚአብሔር ይቅር ስለሚል ስለ መረጥኳት ስለማን አለ? አቤት! ስለ ኢየሩሳሌም አይደለም። የኢየሩሳሌም ንጉሥ ዳዊት ይቅርና ዳዊት እግዚአብሔርን ያገለገለባት፣ ንስሐ የገባባት፣ ብዙ ነቢያት ትንቢት ተናግረው ስለ ክርስቶስ የሞቱባት ኢየሩሳሌምን እንኳን ስለወደዳት እግዚአብሔር ስለ ኢየሩሳሌም ይቅር ብያለሁ አለ። ስለተመረጡ ቅዱሳን ቦታዎች ብሎ እንኳን እግዚአብሔር ይቅር እንደሚል መጽሐፍ ቅዱስ ላይ አያችሁ። ቅዱሳን ስለጸለዩባቸው፣ ስለተጋደሉባቸው፣ ከአጋንንት ጋር ታግለው ባሸነፉባቸው ስፍራዎች ሁሉ እግዚአብሔር ኃጢአትን ይቅር እንደሚል አያችሁ። ስለ አባትህ ስለ ዳዊት ስለመረጥኳት ደግማችሁ ንገሩኝ፣ ስለማን? ስለ ኢየሩሳሌም ብዬ ይቅር ብያለሁ አለ። ታዲያ ምን ትፈልጋላችሁ ክርስቲያኖች? አይደለም የሞቱ ቅዱሳን ይቅርና